ሰላም እንዴት አላችሁ? ሊንክ ክብሯን የታላቀው የማንቸስተር ዩናይትድ ደጋፊዎች ስላገኘዋቸው በጣም ደስ ብሎኛል። ማንቸስተር ዩናይትድ በሜዳው ብሬንፎርድን ማሸነፍ ችሏል። ብሬንፎርድ ከ5 ተከታታይ ያቻ ውጤቶች በኋላ ሽንፈት ማስመዝገብ ችሏል። አስደናቂ መከላከል ነበረበት። ሰከንዳፉ ድራማቲክ የነበረ የመጀመሪያ አጋማሽ ነበር፣ ፍጹም አዝናኝ ለተቃራኒ ቡድን። ግን እንደ ማንቸስተር ዩናይትድ ደጋፊ ስንመለከት ደግሞ አሳቃቂ የመጀመሪያ አጋማሽ ነበር። ግን በእነዚህ አሳቃቂ ባልኳቸው የመጀመሪያ አጋማሾች ማንቸስተር ዩናይትድ 2 ጎሎችን አስቆጥሯል በሴስኮና ካስሜሮ አማካኝነት እና ብሬንፎርድ ከ5 ተከታታይ በኋላ ሽንፈትን አስተናግሯል። ስለ ጨዋታው ብዙ ሀሳቦችን ነው ምናነሳ። በጨዋታው ስለተመዘገቡ አሲስቶች፣ ቁጥሮች ብሩኖ ፈርናንዴዝ 19ኛ አሲስት ላይ መድረስ ከመስዑት ኦዚል ጋር አቻ ሆኖ አሁን ከቴሪ ዳንን ኦንሪና እንዲሁም ከኬቨን ዲብሬይን ጋር አቻ ለመሆን አንድ አሲስት እነሱን ለመብለጥ 2 አሲስቶች በቀሪ 4 ጨዋታዎች ይጠበቅበታል። በጣም ግሩም አሲስት ነበረው። እንዲሁም እሱ ብቻ ግን አይደለም፣ 9ኛ ጎል ማስቆጠር ችሏል ካስሜሮ። ስለሱም እናወራለን። ስለ ጨዋታው ብዙ ሀሳቦችን እናወራ እና ማማድን ደግሞ እንወቅሳለን በጨዋታው ስለነበረው ፐርፎርማንስ ማለት ነው። ከጨዋታው መጀመሪያ በፊት የጨዋታ ፕሪማች ሲሰራ የቅድመ ጨዋታ ቅኝት የጨዋታ ግምቶቻችሁን ታስቀምጡ ተናግሬ ነበር። በጣም በርካታ አድማጮች ግምቶቻችሁን አስቀምጣችኋል። ግን 3 አድማጮች ብቻ ጨዋታውን በ2-1 ውጤት ስለመጠናቀቅ ገምተው በትክክል አግኝቷል። አንዋር መሐመድ ከሳውዲ አረቢያ፣ ሙሃ መሐመድ እንዲሁም ገነት ወልዴ እነዚህ 3 አድማጮቻችን በትክክል ጨዋታውን 2-1 በማለት በመገመት አስቀምጠዋል። ከልብ እናመሰግናለን አንዋር፣ ሙሄና ገነት። እንዲሁም እንኳን ደስ አላችሁ ማለት እንወዳለን። በስለ ጨዋታው ቅድም እንዳልኳችሁ በርካታ ሀሳቦችን አነሳለን። ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። ሚሽን አካምፕሊሽ አድርጓል። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ መግባቱ እውን ሆኗል። ኦልሞስት ልትሉ ትችላላችሁ። የቀሩት ቁጥራዊ ነገሮች ብቻ ናቸው። በጣም ጥቂት ኒሜሪካል አስተላሎች ብቻ ናቸው የቀሩት። ስለሱም እናነሳለን። ላይክ አድርጋችሁ ጀምሩ። እንዲሁም ሰብስክራይብ ያላደርጋችሁ አድማጮቻችን ሰብስክራይብ በተኑ ይጫን። የኮሜንት መስጫው በድጋሚ እናንተን ይጠብቃል። ተመልሰናል። በጣም አስደናቂ ፐርፎርማንስ የሚባል አልነበርም፣ ግን ደግሞ በጣም ወሳኝና ማጉዌር ከጨዋታው በኋላ እንደተናገሩ በሁለቱ ሳጥን ውስጥ ፍጹም አስደናቂ የነበረው ማንቸስተር ዩናይትድ መመልከት ችለናል። ከዚህ ቀደም እንደዚህ ጨዋታዎች ስናደርግ ብዙዎች የሚገምቱት የመሸነፍ ግምቱ ለማንቸስተር ዩናይትድ ነበር የሚሰጡት። አሁን ግን እንደዚህ ጨዋታዎችን አድርገን በሁለቱም ሳጥን ውስጥ የተሻለ ሆነን ጨዋታዎችን ማሸነፍ እንደምንችል አሳይተናልና የሜንታሊቲ ሌብላችሁ በምን ያህል ደረጃ እንደተሻሻለ ያሳዩበት አንዳንድ ተጫዋቾች በጣም የተለየ ምሽት ነበራቸው። በድጋሚ ብሩኖ ፈርናንዴዝ በጣም ጥሩ ነበረ። የኮቢ ማይኑና የካስሜሮ ጥምረት ፍጹም የተለየ ነበር። ካስሜሮ በጣም ከብዙ ጊዜ በኋላ ብዙ ታክሎችን በአንድ ጨዋታ ያደረገበት ጨዋታ ነው። ከብዙ ጨዋታ በስላችሁ በማንቸስተር ዩናይትድ ማሊያ ይህን ያህል ታክል በአንድ ጨዋታ አድርጎ አያውቅም። ከሪያል ሶሲዳድ ያደረገው 2017 ሪያል ማድሪድ ሲጫወት መሰለኝ ከዚህ ከፍ ያለ የታክል ድርሻዎች የነበሩት ማለት ነው። ያን ያህል በጣም ፍጹም የላቀ ነበር። ኮቢ ማይኑ በማንቸስተር ዩናይትድ ተጫዋችነት አስደናቂ ፓስ ሲያደርግ ተመልክታችሁ ሊሆን ይችላል። አስደናቂ ቦል ኮንትሮሊንግ እና ጌም ኮንትሮል ሲያደርግ ተመልክታችሁት ይሆናል። እንዲህ በጣም በርካታ ታክሎችን ግን በአንድ ጨዋታ ሲያደርግ ግን ከዚህ ቀደም ስለመመልከታችሁ እርግጠኛ አይደለሁም ነው። ፍጹም አስደናቂ ፐርፎርማንሶች የነበሯቸው ጨዋታዎች ነበር። ከላይናፕ እንጀምር እስኪ። የላይናፕ አንዳንድ ለውጦች ነበሩ ያልጠበቅናቸው። በተለይ ደግሞ የማቲያስ ኩኛ በጉዳት ምክንያት በጨዋታ ውስጥ አለመኖር ያልተጠበቀ ነበረ። ምክንያቱም አለመኖሩን ያወቅኩት እኔ ዘግይቼ ነው፣ ከትናንትና በፊት ነው ላይኖር እንደሚችል ማንበብ የጀመርኩት ማለት ነው። ጉዳት እንዳለበት እንኳን የሰማነው ነገር የለም። እንዲሁም ደግሞ አልተናገረም በፕሬስ ኮንፈረንሱ ሐሙስ ዕለት ጉዳት እንዳለበት እንኳን እና ልምምድ እየሰራ እንዳልሆነ እንኳን ካሪክ አልተናገረም ነበርና ከጨዋታው አስቀድሞ ነበረ ታሪክ መግለጫው ላይ ከቼልሲው ጨዋታ በኋላ መጠነኛ ጉዳት ተሰምቶት ነበረ። ከዛ በኋላ ይመለሳል ብለን ጠብቀን ነበረ። በመጀመሪያ 2 ልምምዶች አልተመለሰም። ከዛ በኋላ ሪስክ መውሰድ አልቻልንም። ለዚህ ጨዋታ ይደርሳል ብለን ብንጠብቅም አልደረሰም የሚል አሰሰተ። የሱ አለመኖሩን ተከትሎ ጥቂት የላይናፕ ለውጦች ነበሩ። ሃሪ ማጉዌር ወደ ላይናፕ መጥቶ ነበር። 600ኛ የማንቸስተር ዩናይትድ ጨዋታው ማከናወን ችሏል። 600ኛ ማለት ነው። በጣም አስደናቂ ማይልስቶን ይመስለኛል ለሃሪ ማጉዌር። ከአይደን ሄቨን ጋር ተጣምረዋል። በጣም ጥሩ ፐርፎርማንስ ነበራቸው። ሌኒሮና ዳሎት ሁለቱን ዊንጎች ተከላክለዋል። በአማካኝ የካስሜሮና የኮቢ ማይኑ በጣም አስደናቂ ፐርፎርማንስ ቀጥሏል። ከፊት ለፊታቸው ዘማስተር ብሩኖ ፈርናንዴዝ ነበረ። በግራ በኩል አማድ፣ በቀኝ በኩል ብራያም ምቤሞ የነበሩት
ሁለቱም ደካማ ነበሩ ማለት ይቻላል። የአማድ ደግሞ ፍጹም ደካማ ነው የነበረ። ከዛ በኋላ ከፊት መስመር ቤንጃሚን ሴስኮ ነበር። ፓትሪክ ዶርክ ከረጅም ጊዜ ጉዳት በኋላ ተመልሷል። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ በተሾመባቸው እና አስደናቂ ፐርፎርማንስ ባሳየባቸው የመጀመሪያ 3 ጨዋታዎች ውስጥ ዶርጉ ሚና ከፍ እንዳለ እናውቃለን። በፊት መስመር አጥቂነት በመስመር አጥቂነት ማለት ነው። እንዲሁም ሌኒሮም ከጉዳት ተመልሶ ጨዋታ ውስጥ በተቀያሪ ቦታ ውስጥ ተቀይሮ ገብቷል። የመጀመሪያው አጋማሽና ሁለተኛው አጋማሽ በሙከሮች ረገድ የተለየ ነው። የመጀመሪያው አጋማሽ እብደት ልትሉት ትችላላችሁ። ጨዋታው ማንቸስተር ዩናይትድ 2-0 መርቶት ነው ያጠናቀቀው። የመጀመሪያው አጋማሽ ግን እንደ እውነቱ ጨዋታው 3 አቻ መሆን ነበረበት። እብደት ነበር። ሁለቱም ቦክሶች ሰፊ ስፔስ ነበር። እኔ አላቅም ሜዳው ሰፋ እንደ እስክል ድረስ ኦልድ ትራፎርድ ሰፋ እንደ ድረስ ሁለቱም ቡድኖች ነው የምላቸው ማንቸስተር ዩናይትድ ብቻ ሳይሆን ብሬንፎርድም ከጀርባው በጣም ሰፊ ስፔስ ነበረ። በመጨረሻዎቹ ተከላካዮች ናታን ኮሊንስ በአምበሉና በአጥቂው ኢጎር ቲያጎ መካከል የ50-60 ሜትር ስፋት ነበረ። በዘመናዊ እግር ኳስ ውስጥ በአጥቂውና በተከላካዩ መካከል በማጥቃት ሽግግርም በመከላከል ወቅት ከ10-15 ሜትር ውስጥ እንዳይሰፋ ይጠይቃል። ግን ይሄ በማንቸስተር ዩናይትድ በኩል ነበር። በጣም ዝርዝር ነበር የማንቸስተር ዩናይትድ ስፔስ ማለት ነው። አማካኞች ብቻቸውን በጣም ጥሩ ነበሩ፣ ዲፌንሶች ብቻቸውን ጥሩ ነበሩ፣ ግን እንደ ኦርጋናይዜሽን ጥሩ አልነበሩ ነው። በጣም ሰፊ ስፔሶች ነበሩ ነው። ሁለቱም ቡድኖች በርካታ ጎል ሊሆኑ የሚችሉ ድሎች ነበሯቸው። በተለይ ብሬንፎርዶች ጎል ሊያስቆጥሩባቸው የሚችሉባቸው አስደናቂ ድሎች ነበሩ። ሳላ ሜሰን፣ አይደን ሄቨን፣ አንዳንዶች ደግሞ የኢጎር ቲያጎ በቀኑ ውስጥ አለመገኘት ተጨምሮበት ጎል እንዳያስቆጥሩ ሆኗል። የመጀመሪያው አጋማሽ ድራማቲክ ነበር። እርግጥ ኒውትራል ደጋፊ ምሽት ላይ ሰኞ ምሽት ኳስ ማየት ለሚወድና ማንቸስተር ዩናይትድ ለማየት ለተቀመጠ ኒውትራል ገለልተኛ ደጋፊ በጣም አዝናኝ ነበር፣ ፍጹም አዝናኝ ነበር። ሁለተኛው አጋማሽ ግን ማንቸስተር ዩናይትድ ሴኪዩር ሆኗል። ስፔሶችን መከልከል ጀምሮ ነበር ሰከንድ ሃፍ። ለዛ ነበር ያንሰን ጎል ሲያስቆጠረው ከቦክስ ውጭ ነበር ማስቆጠር። በጣም ማንቸስተር ዩናይትድ ቦክሱን ብቻ ሳይሆን ስፔሶችን መከልከል ጀምሮ ነበር። እንግዲህ 7ኛው ደቂቃ ላይ ማጉዌር የግንባር ኳስ ነበረው ሊያስቆጥረው በጣም የተቃረበ የጎል እድል ማለት ነው። ኬለር ያን ኳስ ሲያድን ተመለከት ነው። ኬለር በጣም ጥሩ ምሽት ያሳለፈ ባይዘው በጣም ጥሩ ምሽት። ከዛ በኋላ 10ኛው ደቂቃ ላይ ማንቸስተር ዩናይትድ ጎል አስቆጠረ። ካስሜሮ ነው ጎል ያስቆጠረው። የተለየ አመት ነው መቼም እያሳለፈ የሚገኘው ካስሜሮ። ከኮርኖ በፊት ጀምረን ብንነጋገር በጣም አሪፍ ከኮርኖ በፊት የሚደንቅ ካውንተር አታክ ነበር። በጣም የሚደንቅ ማጥቃት ማለት ነው። ብሩኖ ፈርናንዴዝ አስጀምረው የሚገርም ካውንተር ነበር። ብራያን ምቤሞን ሰጠው። ብራያን ለማስቆጠር በጣም ተቃርቦ ነበር። በድሮ ፎርሙላ ቢሆን ብራያን ምቤሞ የሚያስቆጥሩ አይነት ጎል ነበረ። ግን ጎሉን ሳያስቆጥረው ቀረ፣ ወጣ። በኮርና ሆኖ ኮርናውን ብሩኖ ፈርናንዴዝ ፋር ፖስት ላይ ሰከንድ ቦል ለመጫወት የተዘጋጀውን ማጉዌርን ተመለከተው እናም ሰጠው። ማጉዌር ሰከንድ ቦል ወደ ትንሿ ሳጥን ውስጥ ላከው። ከሱ በተቃራኒው አንግል ውስጥ ሳቀው። ካስሜሮ ኳስ አገኘና ማስቆጠር ቻለ። በግንባሩ ነው ማስቆጠር ቻለ። በዚህ ውድድርም 9ኛ ጎል ነው ማስቆጠር ቻለ። ከማንቸስተር ዩናይትድ ጎል አግቢዎች ሁለተኛውን ጎል ሴስኮ እስኪያስቆጥር ድረስ ከሴስኮና ከብራያን ምቤሞ እኩል የሚያደርገውን 9ኛ ጎል ነው ማስቆጠር ቻለና በጣም ይደንቅ ነው። ከ9ኙ ጎል ደግሞ 8ቱ በግንባር ነው የተቆጠሩት እና በማንቸስተር ዩናይትድ ማሊያ ውስጥ ከፍተኛው ሪከርድ ነው። በ8 ጎል በሄዲንግ በግንባር ሲቆጠር ማለት 1999-2000 ሲዝን ዳይት ዮርክ 8 ጎሎች ነበሩት በግንባሩ ማለት አሁን ከሱ ጋር ሪከርዱን ተጋርቷል። 8 የግንባር ጎሎችን በማስቆጠር ማለት ነውና የተለየ ነበር። ግን እሱ ብቻ ግን አልነበረም ለማንቸስተር ዩናይትድ። እንግዲህ ማንቸስተር ዩናይትድ ከዴድ ቦል ማለት ጀምሯል። እንግሊዞቹ ከሞተ ኳስ ልትሉ ትችላላችሁ። እንደም እንቅስቃሴ ውስጥ ካልነበረ ኳስ የእጅ ሴት ፒስ፣ ኮርነር፣ ፔናልቲ ምን ማለት ቅጣት ዴድ ቦል ይባላሉ እና ከዴድ ቦል 20 ጎሎችን አስቆጥሯል እና ከአርሰናል በመቀጠል ሁለተኛው የፕሪሚየር ሊግ ቤስት ዴድ ቦል አታኪንግ ቡድን መሆኑን በደንብ እንዳሳየ መታየት ይቻላል። ማንቸስተር ዩናይትድ ጎል ካስቆጠረ በኋላ ግን ካዮዴ ጎል ያስቆጥር በጣም ተቃርቦ ነበር። እድለኞች ስለነበርንና ካዮዴ ኳስ ሲጠቀምበት መንገድ ነው እንጂ በዛ ሰዓት የፈጸምናቸው የመከላከል ስህተቶች አማተር ነበሩ። በተለይ ደግሞ ዳመስጋርድ በሶስት ተጫዋቾች በማንቸስተር ዩናይትድ 3 ተጫዋቾች መካከል ነው ሰንጥቆ ካዮዴን ያገኘውና ያን ዳምስጋርድ የተከላከሉበት መንገድ ገርሞ መጀመሪያ ወደ ዳምስጋርድ 3ቱ ነው መሄድ ለምን እንዳስፈለጋቸው ግራ ገብቶኛል። ሃሪ ማጉዌር እዛ ስፓት ውስጥ ነበር፣ ብራያን ምቤሞ ይመስለኛል። ከዛ ውጭ ዳሎ ነበረና ለምን 3ቱም ተጫዋቾች አንድ ላይ እንደተከተሉት አልገባኝም። ግን 3ቱንም ነው የቀነሳቸው። ከዛ በኋላ ካዮዴን ሳጥን ውስጥ አገኘው። ኦቨርላፕ አድርጎ ገብቶ ግን ካዮዴ ኳስን የተጠቀምበት መንገድ ደካማ ነበርና ወጣ እንጂ
ኦልሞስት ጎል የነበረ የሚመስል እንቅስቃሴ ነበረ። አማድ ግሩም ጎል የማስቆጠር ሙከራ ነበረው። የአማድ ፎርም እኔ እንጃ ምን አይነት ፎርም ውስጥ እንደሆነ ማለት ነው። ጎል ለማስቆጠር በጣም ቅርብ ነበር። የግንባር ኳስ ነው፣ በጣም በቅርብ ርቀት ነው በግንባሩ ቀለል አድርጎ ለታይለር ኬለር የሰጠው እንጂ ማስቆጠር ነበረበት። ካስሜሮ በታክል ነው የነጠቀው። ታምናላችሁ? ታክል አድርገ ካስሜሮ ያ የነጠቀው ካስሜሮ በቀጥታ ብሩኖ ነው የደረሰ። ብሩኖ ከቀኝ አንግል ወደ ግራ ከተከላካዩ ጀርባ ለአማድ ሰጠው። ቦክሱ ጫፍ ላይ ውስጥ ነው ቺፕ አሲስት ለአማድ ሰጠው። አማድ ከኮይለር ጥግ ነውና በፈለገው መንገድ በሄዲንግ ማስቆጠር ነበረበት፣ ግን ኳሱን በቀላሉ ገጨውና ኮይለር ኳሱን ሲይዘው ተመለከትነ ማለት ነው። ከዚህኛው የአማድ እንቅስቃሴ በኋላ 3 ጎል የማስቆጠር እንቅስቃሴዎች ነበሯቸው። በተለይ ደግሞ አጥቂያቸው ኢጎር ቲያጎ ጎል ሊያስቆጠርባቸው የሚችል በጣም ግልጽ የጎል እድሎች ነበሯቸው። 3 ነው የምላቸው፣ 3 የጎል እድሎች ነበሯቸው። የመጀመሪያው ኳሱን ሳጥኑ ስለተቀበለ በኋላ ማይነስ አደረገው አይደን ሄቨንን። ከዛ በኋላ ሁለተኛ ማይነስ ለማድረግ ሲሞክር ኳሱን ተነጠቀ፣ አልተጠቀመበትም እንጂ ኳሱን በፈለገው ልክ ኮንትሮል አድርጎት ቢሆን ኑሮ በረኛም ሊይዙ አይችልም። ምክንያቱም ከበረኛ 1 ሜትር ልዩነት ነው ያለው። እንቅስቃሴውን እንደፈለገ ማድረግና አንግሉን መቀየር ይችል ነበር። ይህን እንቅስቃሴ ከተመለከትን ከጥቂት እንቅስቃሴ በኋላ ደግሞ 1-1 ከ35 ደቂቃ አካባቢ ይመስለኛል 1-1 ከበረኙ ላይመንስ ጋር ለመገናኘት ተቃርቦ ነበር። ኳሱን ሲቀበል አይደን ሄቨን ከጀርባው ነበረ እና በሰውነቱ ሸወደው። ከዛ በኋላ ግን አይደን ተከትሎ ደርሶ በጣም አስደናቂ ፍጹም አስደናቂ ታክል ወርዶ አዳነው እንጂ አሁንም ይሄኛው እንቅስቃሴ ምንም ሰው የለም ሳጥን ውስጥ ከአይደን ከበረኛው ላይመንስ ጋር ፊት ለፊት ይገናኝ ነበር። ይሄ ከሆነ ከ2-3 ደቂቃ በኋላ ደግሞ ሌላ የሳን ላመንሰን በጣም አስደናቂ ፍጹም አስደናቂ ሴቭ የተመለከተን ቢሆን ኢጎር ቲያጎ ሙከራውን ከሞከረ በኋላ ፈገግ ነው ያለ፣ ማመን አልቻለም። ከዳምስጋርድ ነው ከግራ መስመር ወደ ቦክስ ያሻማው ኳስ እና በመስመሮች መካከል የተሻማ ኳስ ነበረ። ሴንተር የተደረገ ኳስ ነበር። ከዛ በኋላ በሄዲንግ ነው የሞከረው። በጣም የማይታመን ግሩም ሴቭ ነበር። የሳን ላመንሰን አስደናቂ ሴቮች በዚህ ውድድር ዓመት ተመልክተናል። 10 ምርጥ ሴቮችን ዘርዝሮ ቢባል ይሄኛው አንዱ ሴቭ ነው ይቆጠራል ማለት። ከነዚህ በጣም ተደጋጋሚ የቲያጎ ሙከራዎች በኋላ አማድ ሌላ ጎል አገኘና አስቆጠረ። 40ኛው ደቂቃ ማለት ነው። አማድ አስቆጠረ፣ ግን ከጨዋታ ውጭ ነበር፣ ኦፍሳይድ ውስጥ ነበር። ሴስኮ ከምንቤሙ ጋር ነው ካውንተር ነው የጀመሩት። ከዛ በኋላ ምንቤሙ ከብሩኖ ጋር ብሩኖ በጣም በመስመሮች መካከል በጣም ግሩም እና ምን ያህል በጣም አስደናቂ ፓሰር መሆን ባሳየበት ኳስ ለአማድ ሰጠው። አማድ ያን ኳስ ጨረሰው፣ ግን ኦፍሳይድ ፖዚሽን ነበር ከብሩኖ ጎሉን ሲቆጥር ኳሱን ሲቀበልና ሲነፋ ተመለከት ነው ማለት። ይሄ እንቅስቃሴ ከተፈጸመ ከ3 ደቂቃ በኋላ ግን የሴስኮን ጎል ተመለከት ነው ማለት። በጣም ግሩም ካውንተር ነበር። ካውንተሩን ያስጀምረው ካስሜሮ ይመስለኛል፣ እርግጠኛ አይደለሁም። ይሄኛው ቪዲዮ ደግሜ መመልከት አለብኝ። ግን ብሩኖ ፈርናንዴዝ ረጅም የሜዳ ክፍሎችን አቆራረጠ። ካውንተሩን ይዞት ኳሱን በደንብ ረጅም የሜዳ ክፍል ማቆራረጡ ኳሱን ኬሪ እንዳረገው ፖዚሽን በጣም እንዲያስታቸው ሆነ። ከዛ ወራ 3-2 ነው የተገናኙት። 3-2 ማንቸስተር ዩናይትድ አማድ ሴስኮ ብሩኖና ብራያም ምቤሞ ነበሩ። እነሱ 2 ብቻ ነበሩ። 2 ብቻ ማለት ነው። ናታን ኮሊንስና አንድ ተከላካይ የነበሩት 2 ተከላካዮች ብቻ ማለት ነውና ፊቱን ሰውነቱን እያዘነበለ ወደ ብራያም ምቤሞ መጣ እያዘነበለው። እናም ሁለቱም ተከላካዮች ከፊት ለፊት የነበሩት አቅጣጫቸውን ወደ ብራያም ምቤሞ ባዞሩበት ሴስኮን ተመለከተው። ሴስኮን ኳሱን ሰጠው። ሴስኮ በጣም ግሩም ኮንትሮል ነበር፣ ረጋ አለ፣ ተከላካዩን ቀነሰው በግሩም ሁኔታ። የዚህ ውድድር ዓመት 10ኛ ጎሉን በማስቆጠር የማንቸስተር ዩናይትድ ኮከብ ጎል አስቆጣሪ መሆን ቻለ ማለት ነው። 10ኛ ጎሉን በማስቆጠር የሚደንቅ ይመስለኛል። በዚህ ውድድር ዓመት ብዙ የሚነጻጸረው ከቪክተር ኬሬሽ ጋር ነው። ንጽጽራቸው ተገቢ ላይሆን ይችላል፣ ግን ከፔናልቲ ውጭ ከፍጹም ቅጣት ምት ውስጥ 10 ጎል በማስቆጠር ከሱ ጋር እኩል ሆኗል። በ500 ደቂቃ ባነሰ የጨዋታ ክፍለ ጊዜ ማለት ነው ይሄን ማድረግ ይቻልና ሲዝኑን የጀመረበት መንገድ ቤንጃሚን ሴስኮ ካልነበረም ግን አሁን ፎርም ላይ እንዳለ መመልከት እንችላለን። የመጀመሪያው አጋማሽ እንዲህ ነበር፣ ድራማቲክ ነበር። ሁለተኛው አጋማሽ እንደዚህ አንመለከተውም፣ ቢኮዝ እንደዚህ አይነት ብዙ ድራማቲክ እንቅስቃሴዎች አልነበሩትም። ሁለተኛው አጋማሽ እንደተጀመረው ትልቁ ያልተጠበቀው ጉዳይ አማድን ቀይሮ ማዝራዊ ማስገባቱና በ3 ሴንተር ባክ መጫወቱ ነው፣ ካሪክ ማለት ነውና ከጨዋታው መጠናቀቅ በኋላ ይሄን ለውጥ ለምን እንዳደረገ ተጠይቆ ነበርና ስፔሶችን ለመከላከልና በርካታ ስፔሶችን ለመከላከል ተቸግረን ስለነበረ ስፔሶችን የበለጠ ለመከላከል ነው ብሏል። ደግሞም ሲሰራ በደንብ ተመልክተናል። በባክ ስሪ ነው ማንቸስተር ዩናይትድ ሰከንድ ሃፍ የተጫወተው። ማዝራዊ ገብቶ
ያን ያህል ሙከራዎች አልነበሩም። ግን ብራሂም ምቤሞ ሊያስቆጥርበት የሚችል አጋጣሚ በአንድም በሁለት አጋጣሚ ነበረ። እነሱም ጎል ሊያስቆጥርባቸው የሚችሉ አጋጣሚዎች ነበሩ። ግን 87ኛው ደቂቃ አካባቢ ላይ መሰለኝ ያንሰን ከቦክስ ውጭ በጣም ግሩም ኳስ ያስቆጠረው ወደ ግራንግል በጣም ፖሉን ታኮን የገባና ለበረኛ ፍጹም አስቸጋሪ ኳስ ነበረ። ወደ አቻ ሊመጡ ነው እንዴ ብለን ደንግጠን ነበረ። ግን ጨዋታው በዛ በተመሳሳይ ውጤት ተጠናቋል። ሾው ጉዳት አጋጥሞታል። በሌኒሮ ተቀይሮ ሲወጣ ተመልክተናል። ማውንትም በጥቂት የጨዋታ አጋጣሚዎች አግኝቷል። ወደ 15 ደቂቃ በብራሂም ምቤሞ ተቀይሮ ሲገባ ተመልክተናል። ዚርክዚ የመጨረሻዎችን ታይም ዌስቲንግ ወይንም ቦሉን ኮንትሮል ማድረግ ታይም ዌስቲንግን እንዲሰራ የገባ ተጫዋች ነበረ። ደግሞ ሚያን ሲያሰራ ተመልክተናል። በሴስኮ ምክንያት ሴስኮን ቀይሮ ከገባ በኋላ ማለት ነው። ማንቸስተር ዩናይትድ አሁን ኦልሞስት ቻምፒየንስ ሊግ ገብቷል። ኦልሞስት ሙሉ በሙሉ ልትሉት ትችላላችሁ። 4 ጨዋታ ይቀራል። ከብራይተን ጋር ያለው የነጥብ ልዩነት 11 ነው። 4 ጨዋታ ማለት የ12 ነጥብ ልዩነት አለ። ስለዚህ ሴኩር ማድረግ ያለበት በቁጥራዊ አሃዝ ለማረጋገጥ ቻምፒየንስ ሊግን 2 ነጥብ ማግኘት አለበት። 2 ነጥብ አንድ ጨዋታ ማሸነፍ ወይም 2 ጨዋታዎችን አቻ መውጣት ማለት ነው። 2 ነጥቦች ያስፈልጉታል። ግን አሁን ሚሽን አካምፕሊሽ ነው። ካሪክ የመጣበትን ግብ 100% መልሶ ማንቸስተር ዩናይትድ ወደ ግዙፉ የአውሮፓ ቻምፒየንስ ሊግ እንደመለሰ መናገር ይቻላል። ማንቸስተር ዩናይትድ በኦፕኒንግ በመጀመሪያ 20 ጨዋታዎች 31 ነጥቦችን ብቻ ነበር የሰበሰበ። በመጨረሻ 14 ጨዋታዎች ግን በ6 ጨዋታ ባነሰ 30 ነጥቦችን መሰብሰብ የቻለ ማለት ነውና ምን ያህል የተለየ ሲዝን ከካሪክ ጋር እያሳለፉ እንደሆነ ማንሳት ይቻላል። በተለይ የሶስት ተጫዋቾችን ነገር ማንሳት ያለብኝ ይመስለኛል። የካስሜሮ በካሪክ ውስጥ የብሩኖ ፈርናንዴዝን የማይኑ ፐርፎርማንስ ማመን ነው የሚያስቸግረው። ማመን ሻምፒዮን የሚሆኑ ቲም ውስጥ ያሉ ተጫዋቾች ነው የሚመስሉት ማለት ነው። ካሪክ ቀደም ብሎ ቢመጣም ያስተኛሉ። የሶስቱ ተጫዋች ፐርፎርማንስ ማለት እርግጠኛ አይደለሁም በሶስቱ ደረጃ ፐርፎርም እያደረገ የሚገኝ የሲቲም የአርሰናል ተጫዋች ስለመኖሩ ማለት ነው። ራይስ በጣም አስደናቂ ውድድር ዘመን ነው የጀመረ፣ ግን አሁን በዛ ፎርም ውስጥ አይደለም የሚገኘው። ሮድሪ የአመቱ መጨረሻ ላይ ከመጣም በኋላ ፎርሙ ዘግይቶ ነው ያገኘና ካስሜሮ፣ ማይኖ እና ብሩኖ ፈርናንዴዝ ያሉበት የአማካኝ ስፍራ ያለበት ስታንዳርድ ፍጹም የተለየ እንደሆነ ማንሳት ይቻላል። ማንቸስተር ዩናይትድ ሚሽኑን አሁን አጠናቋል ማለት ይቻላል። በጣም የሚገርም ነው። አሁን ስለ ዝውውሮች የምናስብበት ጊዜ ነው። ቻምፒየንስ ሊግ ቦታ ላይ ነን፣ የአውሮፓ ትልቁ ውድድር ላይ ማለት ነው። ስለዚህ የሚቀጥለው ውድድር ዓመት የማንቸስተር ዩናይትድ ባህሪ ምን መምሰል ያለበት፣ አሰልጣኙ፣ ተጫዋቾች እነማን መምጣት አለባቸው የሚሉ ጉዳዮች መታሰብ የሚጀምሩበት ሰዓት የደረስነ ይመስላል ማለት ይቻላል። ጨዋታው እንዴት አያችሁት? ጻፉልን። ክብራና ክብራን